አቢጌል ቤተሰቦቿን ልታስተዋውቀው ፍቅረኛዋን ወደ ቤት ይዛ መጣች። ናታን ዳጣና እሱ የፍቅር ግንኙነት እንዳላቸው ለአቶ ደረጀ ተናገረ። መድኃኒት እንግዲህ ወዲያ ስላንቺ ብዬ መልፋትና መድከም ይበቃኛል፣ ነገር ግን ከኋላሽ አንድ ቀን የሚሰራውን ድራማ ያወቅሽ ግን ታመሰግኛለሽ ወይ መዲ ብለሽ ትመኘኛለሽ ትላታለች። እሷ ግን ምንም ነገር እንደማታውቅና እንዲሁም ምንም ነገር እንደሌለ ሁሉም ሰላም እንደሆነ ትነግራትና ወደ መጣሽበት እንድትሄጂ ትጠይቃታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣው ዳጣ ድራማ ክፍል 144 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። መድኃኒት ፎቶውን ካስጠፋች በኋላ ከአቶ ደረጀ ቀጥታ ሁሉንም ነገር የምታውቀውን የሰላም ህፃኑ ልጅ የደረጀ ልጅ እንደሆነ አስመርምራው ዲኤንኤ ውጤት እንዳለ ልታሳየው ስትሄድ አቶ ደረጀ ሁሉንም ነገር በቃ እንግዲህ ወዳ ተሸነፍ ያለው በቃይ በማለት ለናታን ሲነግረው ነበር። ናታማን እንደዚህ በቀላሉ ተስፋ መቁረጥ የለብንም በማለት ይነግረዋል። እሱም እንግዲህ ወዳ ምን ማድረግ አለብኝ? ውሃዬን ማጥቼ መኖር አልችልም። ለልጄ ስል በእኔ ኃጢአትና በእኔ ወንጀል ልጄ ልትቀጣ አይገባም በማለት አቶ ደረጀ ለናታን መልስ ይሰጣል። አቶ ደረጀ ይሄን ቢልም ነገር ግን ናታን ተስፋ መቁረጥ የለብንም በማለት በፍጥነት እየሄደ አሁን ልጅቷ እንዴት ተገኘችና የምትነግራት ምስጢር እንዳለ ተረጋግታ መቀመጥ እንዳለባት እያስረዳቻት እያለ ለምትነግራት ነገር ሁሉ ቅድሚያ ዝግጅት ማድረግ እንዳለባትና እንዳደነግጥ እያለች መዲ ስታወራ ናታን በሩን በፍጥነት ይከፍታል። ቪዲዮውን አላጠፋሁትም ብሎ በሩን ዘግቶ ይሄዳል። የዚህ ጊዜ ምንድነው ነገሩ ብላ ግራ በመጋባት ማርቲን ምንድነው ነገሩ ብትልም ነገር ግን ማንኛቸውም መልስ ሊሰጧት አልቻሉም። ስለዚህ በፍጥነት መዲ ወደ ናታን ጋር ትሄድና ምንድነው ስትልም ቪዲዮውን አጥፍተውን ጋሼ ነው እጅ ያጠፋው እስኔ አላጠፋሁትም፣ ምክንያቱም ጋሼ ቪዲዮ አልቀረጸሽም እኔ ነኝ ቪዲዮን የቀረጽኩሽ በማለት ይነግራታል። ይሄ ሁሉ ነገር ሲሆን ግን ነገር ግን እንደዛ አንድ ቀን ታደርጋለህ ብዬ አስቤም አላቅም፣ አንተ ባለጌና እከሳሃለሁ በማለት ታስፈራረዋለች። ምንም እንኳ ብትልም ነገር ግን ናታን እንዲሰማት እንኳ ፈቃደኛ አይደለም። የፈለግሽውን ነገር ማድረግ ትችያለሽ በማለት ጥሏት ይሄዳል። ይህን ሁሉ እንግዲህ ስታይም የነበረችው ማታም ስለነበረ ሁሉም ወደ አልጋ ይሄዳል። የማይነጋ የለም። ሌሊቱ እንደነጋ ዶክሜንቷንና እንዲሁም ደረጃ ጋር ያለው ፎቶ ስለጠፋላትም ሙሉ የጠፋም ቢመስላትም ነገር ግን እንዳልተሳካ ስታቅ መዲ ተስፋ የማቆርጠውና እንዲሁም ጠንካራዋ ሴት ዛሬ ግን ተስፋ ቆርጣ ወደ አሜሪካ ልትሄድ ትኬት እንደቆረጠች ትነግራታለች። አቢጌል ለእናቷ ተግዶ ወዳ እዚሁ ትዳር መስርቼ እንዲኖር ተፈለጋችሁ ላገባ ነው በማለት ትመልስላታለች። ግን ይሄን ነገር አመረርሽ ወይ ለምን አታስተዋውቂንም ስትላት በቃ ዛሬ ይዤ መጥቼ አስታውቃችኋለሁ ስትልም እንደዛማን አይሆንም ዝግጅት ማዘጋጀት አለብን ስትልም ይሄ እኮ እንደዚህ ከሚያካብር ልጅ አይደለም፣ ስለዚህ ነገ ይዤላችሁ ዛሬ ተትመት ስንመጣ ይዤው እመጣለሁ በማለት ትነግራለች። እሷም እንግዲህ እሺ በቃ ለዛት የሆነ ነገር ተናግሬ እዚህ እንድትጠብቀን አደርጋለሁ ማለት ሁሉም ወደ የስራ ይሄዳሉ። ለዛና እንግዲህ አቶ ገዜ እንግዲህ ትንሽ ሲጫወቱና ምሳውን ሲሰሩ ከቆዩ በኋላ ናታንን ቢሮ ከጠራው በኋላ አቶ ደረጀ ስንት ቀን ተጉድ እንዳወጣውና ይሄ ሚስጥር ሳይሰማ ባይኖርም ነገር ግን ጊዜ እንኳ እያራዘምክልኝ ነው ቤቴ እንዳይፈርስ ከልብ አመሰግናለሁ፣ ያንተን ውለታ በምን እንደምተካው አላውቅም በማለት አቶ ደረጀ ለናታ እጅግ ትልቅ አክብሮትና ትልቅ ፍቅር እንዳለው ይናገራል። ናታ ምንም እንዳላደረገውና ገጠመኝ እኮ ላንተ ስሰጠህ እኮ ፍላሽ ላይ ስለነበረ ደግሞም የሆነ ነገር ቢፈጠርም እኮ ብዬ ነው፣ ምክንያቱም አንተም ቸኮልክ እንጂ ውሃ ማለት እኮ የእህቷ ልጅ ናት፣ ምንም ነገር ልታደርጋት አትችልም በማለት ትናገራለች። ውሃ የኬኩን በልታ በጣም ሆዷን ሰላመማት። ሲነጋ እጅጉን ሆዷ ተነስቶ ነበር። ጭራሽም የኬኩ የት ነው ስትልም ትናገራለች። ሁለተኛ ያን ኬክ መብላት እንደሌለባትና እንዲሁም እንድትጣለ ስትነገርም ውሃዬ በጣም ታዝናለች። ይህ ሁሉ ከሆነ በኋላ
ቢሮ ትንሽ ተቆዩና ተተጫወቱ በኋላም ስለ ዳጣ አውራሃለሁ ብለህ ነበረ ቢልም እሱም ምንድነው ስለ ዳጣ የምናወራው በማለት ናታን ይጠይቃል። ናታን ዳጣ እናንተ ያለህን ግንኙነት ማወቅ ፈልጋለሁ ሲለውም እሱም እንግዲህ ባጭሩ እኔ ጋሼ በጣም ይቅርታ ይሄን ስላልኩ በጣም እያዘንኩ ነው በማለት እኔ ዳጣን ቤት ስትመጣ ጀምሮ ተመችታኝ ነበር፣ ነገር ግን ያንተ ልጅ መሆኗን ሳወኩ በኋላ እሷን ለመራቅ ሞክሬ ነበር። ነገር ግን ይሄን ስሜት ልደብቅ ብሞክርም ነገር ግን ከለት የምታደርገው በነፃነቷ ብቻ እና ቅንነቷ ወደ እሷ ልሳብ አድርጎኛል። እንዴት ይሄ እሷን ልትመርጣለህ ትዳር ትችላለህ? ምክንያቱም እሷ ቅልብልብ ናት፣ አንተ ደግሞ ረጋና ሰከን ያልክነህ በጸባይ የማትጣጣሙና እንዲሁም ተቃራኒ የሆናችሁ ሰዎች መሆናችሁን ረስተህ ነው ወይ ሲለው እሱም ረስቶ ሳይሆን ነገር ግን እኔ ወድጃታለሁ ተመችተኛለች ሲልም አይ ለማንኛውም እንደ ምዕራባዊ ወንድ ለጊዜያዊ ወይም እንደዛ ከፈለከስተ እኔ እነሱ ሰዎች አልቀላቀልም፣ ከተመረኩ በኋላ ትዳር ይዤ መኖር ነው የምፈልገው በማለት ቃል ይሰጣል። እሱም እንግዲህ ከሆነ እሺ በማለት ይሄን ስላልኩ ግን ስለጠየቅኩ በጣም ይቅርታ በማለት አንተ ማለት ልጄ ነህ፣ ደግሞ በተረፈ እናወራበታለን በማለት ይነግረዋል። ሰላምዬ እንዳጣ ነግራት እዛ ቤት እንደምትመለስና በቅርቡ አብረው እንደሚኖሩ ስትነግረው እንዳጣ ግን እዛ ቤት ከተመጣሽ አንቺ ሰላም እኔ እወጣለሁ በማለት ትናገራለች። እሷ ስለምንድን ነው አንቺ የምትወጪው ስትላት ምክንያቱም እማዬና አባዬ በጣም ጥሩ ሰዎች ናቸው፣ ስለዚህ አንቺ ደግሞ እማዬ ላይ እንደዚህ አድርገሽባት ድጋሚ እዛ ልትኖሪ አይገባውም ትላታለች። እሷም እንዴት ነው እንደዛ ልትይ የምችው በማለት ሰው እኮ የሚፈተነው ወይም እኛ አሁን ጥሩ ስለሆነላት ጥሩ ሆናለን አለ። ስለዚህ አሁን ይሄ ነገር ሲፈጠር ጥሩ ትሆናለች ወይስ አትሆንም ሲል አባዬ ቤት ተከራይቶ ሊያስቀምጠን ይችላል፣ ስለዚህ ፈጽሞ እንደዛ ማድረግ አንችልም በማለት ትናገራለች። ይሄ የምትልም ነገር ግን ጋሼ ግን አንድ ነገር ቢሆንም በኋላ ምን ላይ እንወርቃለን ወይስ ማን ይረዳናል? ስለዚህ እኔ እንደምታየኝ እዚህ ደረጃ ደርሻለሁ፣ ስራ ሰርቼ እናንተን ማስተዳደር አልችልም፣ ስለዚህ አቶ ደረጀ ቤት በመኖር ነው ህይወታችንን የምንጨርሰው በማለት ትናገራለች። ነገር ግን ፈጽሞ እንዳትስማማኝ ትነግራታለች። ለናታንም መታ ሁሉንም ነገር ትነግረዋለች። ናታንም እንግዲህ አባዬን ጠይቆት ሁለቱን ስለተናገረና እንዲሁም ቢጠይቅሽ ምንም ነገር ውሸት ዋሽተሽ እንዳትዘላብጅ ብዬ ነው በማለት ያስጠነቅቃታል። እሷም ኢቢ ዛሬ ፍቅረኛዋን ይዛ እንደመጣችና ፍቅረኛዋን ለመታወቅ እንደምትፈልግ ትነግረውና ልሄድ ነው ስል ቆይ ትንሽ ከነሱ ጋር አባዬ አሁን ስለገባ አንቺና እኔ ትንሽ ጊዜ እናሳልፍ ማለት ሌላው ላይ ቁጭ ካደረጋት በኋላ እንግዲህ ማርቲና መድኃኒት ቁጭ ካሉ በኋላም የእንትን አባል መጥቶ ወይም ፍቅረኛዋን ታስተዋውቃቸዋለች። እሱ ግን ይቅርታ እንደመጠየቅ ይሆን ባላቅም እግራቸው ስር እየወረደ ምን መሆናችሁ ነው በማለት ግራ ትገባል። ማሚ እንኳ ምንም ባትልም ነገር ግን መድኃኒት ግን እኔ ያንተ ክስት አይደለሁም ደግሞ ምን እንደዚህ ያደርግሃን በማለት ትናገራለች። መድኃኒትም ለእህቷ ለማርቲ ናታንን ነው የምትወደው፣ የማትወደውን ሰው ነው የምታገባው ወይ ኤቢ እንደውም እንኳንም ቀረባት መሰሪና እንደውም ትልቁን ድራማና ትልቁን ሴራ የሚያሴርብሽ እሱ ነው በማለት ትነግራታለች። ስለምን ሴራ ነው ስትላት እንዳልነግረሽ ተገድጃለሁ በማለት ትናገራለች። ብዙ ነገር ካደረጓት በኋላ ምንም ነገር እንኳ ተስፋ መቁረጥ ያልፈለገችው መዲ ግን ዛሬም ቢሆን ፍቅረኛዋን እንደ ፍቅረኛ ሳይሆን እንደ ሰራተኛ ማየቷን ቀጥላለች። ኤቢ የእውነት አፍቅራው ነው ወይስ ቤተሰቦቿን ፍቅረኛ አድርጋ ማስተዋወቅ ስለፈለገች ነው ወይስ ናታንን ለማስቀናት ነው የሚለው ሌላ ፓርቲ ይሆናል። ውድና የተከበራችሁ ዛሬ እንግዲህ ደረጀ እንግዲህ ሁሉንም ከተዋወቀ በኋላም እንግዲህ ደረጀ ልብስ ቀይሬ ልምጣ ሲል አላየውም ነበር። ነገር ግን የቀረበው ምሳ እንብላ ተብሎ እጅ እንታጠብ ከተባለ በኋላ ለዛ እጅ ልታስታጥብ ብትሳተፍም ነገር ግን እሱ ከኔ ውጭ ማንም አያስታጥቡም በማለት አስታጥቧቸዋል። ኤቢ ይሄ ነገር እጅጉን እንደውም ቆፍጠን እና እንዲሁም ያለች ልጅ ስለሆነች ምንም ባይመቻትም ነገር ግን ሰው አክባሪነት በሚለው ተይዞለታል። ደረጀ ልክ ልብሱን ቀይሮ እንደመጣም ናታንና እንትና ደግሞ ውጭ ላይ ስለነበሩ ዳጣ ወደ ውስጥ ሲገባ ቃጭል እባላለሁ በማለት ለመታወቅ እጁን እግሩ ስር ሲወርቅም ቃጭል ብሎ አዎ ቃጭል እባላለሁ በማለት ተዋወቁ ፍቅረኛ ነው ስትል ኤቢም ይሄ ነው ፍቅረኛ ሲላትም አዎ አባዬ ይሄ ነው ፍቅረኛ ስትልም እሱም እንኳን ደህና መጣ ስፈልግህ ነበር በማለት አቶ ደረጀ ሽጉጥ አውጥቶ ይደቅንበታል።
ይሄን ሁሉ ያየው ምን ማድረግ እንዳለበት ግራ የገባው አቶ ደረጀ የት ነው የሚያውቀው የሚለው ለልጁ ራሱ ለሁሉም ጥያቄ ሆኗል። ኤቢ አባዬ ምን እየሆንክ ነው? ተረጋጋ እያለች ይተኩስበታል ወይስ አይተኩስበትም? ኤቢና ደረጀና ቃጭልስ የት ነው የሚተዋወቁት የሚለውን ክፍል 145ን ይዤላችሁ